አይበሉባ ድርሰት ጸገነት እንዳለ አይበሉባ ወይኔ አምላኬ ምንድነው ያደረኩት? አይሆንም ወይኔ ዮሴፍ እንዴት እንደዚህ ያደርጋለሁ? ምን ሆኜ ነው? ለዚህ ነበር ከዩኒቨርሲቲ ጀምሮ አንተን ስሸሽ የነበረው። ይሄንን ስለምፈራ ነበር። ቤት ኃጢአት። ለዚህ ሁሉ ነገር ተጠያቂው ደግሞ እኔ ራሴ ነኝ። በፍጹም ለዚህ ነገር ተጠያቂው አንተ ብቻ አይደለህም። በዛ ላይ የፈሩት ይደርሳል የተባለው ተረት ልክ ነበር። በመሃላችን ሄኖክ ባይኖርም ከዚህ በፊት ይሄ ነገር መፈጠሩ አይቀርም ነበር። ኖ እንደዚህ መሆን አልነበረበት። ሄኖክ እኮ እንደ ራሴ የማየው ጓደኛዬ እኮ ነው። ለእኔም የ5 ዓመት ፍቅረኛዬ ነው። ቆይ ምንድነው ማረጋው? ለምንድነው ቆይ ስትለኝ ይሻልኩ? ስንተያይ እንኳን የሚያሳስበን ግፊት እንዳለ ያወቅኩኝ። ወይ ፈጣሪ፣ እኔ ጭንቅላቴ ሊፈነዳ ነው። እስኪ ጓደኛዬ አሁን ከዚህ መሄድ አለብኝ። ወዴት ነው የምትሄጂው? ማለት የሆነ ነገር ማድረግ የለብንም? ምን እናድርግ? የማታው ጽጌረዳ እንዴት ነው መቀለድ የቻልሽው? እልህ ለብዙ ጊዜያት ስንሸሸው የነበረው ነገር ቀኑን ጠብቆ አገኘን። አንተም ሆንክ እኔ ለዚህ ነገር ተጠያቂ ነን። በደንብ ተጠያቂዎች ነን። ለጓደኝነት ውለታው ይሄን ማድረግ አልነበረብንም። ምንድነው ማደርገው? እንዴት ብዬ ነው አይሉን የማየው? ምንም አታረግም። እንዴት ምንም ትያለሽ? አብረን እኮ ነው ይሄን ስህተት የሰራ ነው። አባረው አዎ፣ የሆነውን ሁሉ እንዳልተፈጠረ ማሰብ ወይ ደግሞ እሱን ከስራ ቦታ ማባረር። ይሄንን እንደማላደርገው ታውቂያለሽ። አይሆን እንግዲህ ምርጫው ያንተ ነው። ይገርም ነው። አንቺ ግን ምንም አልመሰለሽም አይደለም? ቆይ መጀመሪያ ላይ የነበረሽ ሐዘንና ንዴት ወዴት ሄዶ ነው ልብሽ እንደዚህ በሄኖክ ላይ የጨከነው? በሆነው ነገር ከመጸጸቱ ይልቅ መዝናናቱ ይሻለኛል። በሁሉም ነገር ደስተኛ ነኝ። በል ደህና ሁን። ቻው ቻው። ሄኖክ ደወለልሽ? ሰላም በለው። ምን እኔ ነኝና ሄኖክ እንዴ? እኔ ከሄድኩ በኋላ ብዙ ነገር ተፈጥሯል በሉኛ። እንዴ ገና ምኑ ተነግሮ? ሞገስ ቆይ እንጂ ወዴት ነው ስምህ ሲጠራ የምትሄደው? እንዴ ቆይ የት ነው የምትሸሸው? ኧረ ተወኝ እንዴ ሄኖክ ተወኝ በእናትህ። ምን ሆነ? ሰራተኛ ሁሉ ወደኛ እየተመለከተ እኮ ነው። እንዴ ቢመለከቱስ? እንዴ አንተ ምን አስጨነቀ? እንዴት አይጨንቀኝም? ለምንድን ነው የሚጨንቅህ? ምን ፍቅረኛ ስለያዝክ ነው? እናቴ ቅበሪ እንዴ ሞገስ ምን አስደነገጠ? ስማ እንደውም እዚህ ቢሮ ያሉ ሴቶች ከሚያሽኮረሙሙክ ፍቅረኛ መያዝን ይወቁ። እንደው ስትቀብሩኝ እንደው በእናታችሁ እዚህ ቢሮ እንደዚህ ያለ ነገር እንዳታወሩ በቅስሞትላችሁ። እኛ ምን ላንተው ብለን ነው። እኛ በዛ ላይ ወቅቱን የጠበቀ አጠባበስ ነው፣ ያውም በክረምት ፍቅር በሚጨምርበት ወቅት። ታዲያ ቆይ የምትለኝ ፍቅራችን ለ3 ወራት ብቻ ነው የሚቆየው ለማለት ነው እንዴ? ምን ነው? አራሱስ እንደኔ በበጋውን በማቀዝቀዣ ሊቆይ ይችላል። እኛ ያልነው በክረምትም ይጋጋላል ነው። ይጋጋላል? አልገባኝም። እንዴ እኔ አትነግረውም እንዴ? የረጅም ጊዜ ፍቅር ቆይታ ያለ እኮ አንተ ነህ። ደግሞ ስማኝ ሞገስ፣ ዘፋኙ ለምን ይመስልሃል? ነይ በክረምት ነይ በብርዱ ሰው አይችልም ሆዱ ብሎ የዘፈነው እንዴ? እሱ በበጋ ስራ ስላለበት ይሆናል እንዴ?
ምን ነው ዳኒ እንደዚህ ግራ ከምታጋባው ለምን መንገር የፈለከውን አትነግረውም? እሺ ና በጆሮ ልንገረው። ና እኔ ልሙት፣ እኔ በጆሮዬ ወሬ ይሸክከኛል እንዴ። እኔ ላንተው ብዬ ነው እንጂ እኔማ ምን ጮክ ብዬም እነግርሃለሁ። እሺ በቃ ግን ቶሎ ንገረኝ እኮ። ጠጋ በላ ታዲያ ና። እሺ ይኸው ንገረኝ። እሺ ና ጠጋ በላ። ምን እናቴ ቅበሪኝ እንዴ! ደግሞ እኔም አንተን አምኜ ጆሮዬን መስጠት። እሺ ሄድኩኝ በቃ ሄድኩኝ። ናማ ቆይ አንድ ይቀረዋል። እሱም ያምነሃል፣ አንተም ትጫወትበታለህ። ምስኪን እኮ ነው ወይ ዛሬ። ይልቅ እሱን ተውና ማታ ብትቆይ አሪፍ ነበር። ግን ፋዘር እንዴት ናቸው? ፋዘር ደህና ነው። ያው አንዳንድ ጊዜ መድኃኒቱን አልወስድም እያለ ሽብር ይፈጥራል እንጂ። ይልቅ እኔ ያስጨነቀኝ የዮሲ ነገር ነው። ስልኩን አያነሳም። ማታ ስንለያይ ፒስ ነበር። እንቅልፍ ጥሎት ይሆናል። እንቅልፍ ጥሎት ይሆናል። ዮሲ እኮ ነው በስራ ቀልድ አያውቅም። የጓደኝነት ልክ እናንተ ናችሁ። በጣም የሚያስቀና መተሳሰብ ነው ያላችሁ። ዮሲና እኔ ብዙ ነገር አሳልፈናል። በዩኒቨርሲቲ ውስጥ በብዙ ነገር አግዞኛል። እንደምታየው እዚህም ድርጅት ውስጥ በነጻነት እንድሰራ እድል ፈጥሮልኛል። እንዴት ውለታውን መክፈል እንዳለብኝ እንኳን አላውቅም። ኧረ ፈታ በል ወንድሜ። እንዴ የጸና ጓደኝነታችሁን በመንገድማ ከሞገስ ኮሜዲ ወደ ትራጀዲ ጨዋታችን አትቀይረው እንዴ። እሺ እሱስ ልክ ነህ እንዴ። ሞገስ ግን የት ሄደ? ያው እንግዲህ አፍረቱ እስኪወጣለት ይሄን ደረጃ እየተመላለሰ ይሆናል። አይ ሞገስ አንቺ ድሮስ መች አጣውሽ? አንቺ ፊዮሪ አንቺን እኮ ነው። ምንድን ነው? እስቲ ተኝ ልተኛ። ሰው እንዴት የዓመት ረፍት ወስዶ ይተኛል? እና ምን ላድርግ? ዓለም ተገለባብጣለች። አንቺ ምንም እንዳልተፈጠረ ተኝተሻል። ምን አገባኝ? አልጋዬ እስካልተገለበጠ ድረስ እኔ ምን ቸገረኝ? ምን ተፈጠረ እንኳን አትይ ባልልሽስ? መቼም ከእንቅልፌ ቀስቀሳሽ ዝም ብለሽኝ አትሄጂም። ደግሞ ምን አደረግሽ? እኔ ጽጌረዳ ምንም አላደረኩም። እድል በራሷ ጊዜ 2 በሮቿን ከፍታ ተቀበለች። አሁን የሚስማማኝን በር ከፍቼ ሌላውን ከፈለኩ ዘጋዋለሁ፣ ከፈለኩ ደግሞ ክፍቱን እተዋለሁ። 2 በር 2 ጥሩ እድል ነው ያለው ማን ነው? አንዱ ማዘናጊያ ቢሆንስ? ይሄ ፍልስፍናሽ እኮ ነው አቁሞ የሚያስቀርሽ። ስሚኝ፣ በዚህ ጊዜ የተገኘውን እድል በጊዜ መጠቀም ነው። ላንግባባ አለ። እሺ ምን ተፈጥሮ ነው? ስለ ዮሴፍ ነግሬሽ ነበር አይደል? ሁሌም እንደነገርሽኝ ነው። ትላንት ምን ተፈጠረ መሰለሽ? አብረን አደርን። እኔ አላምንም። እኔ ራሱ እስካሁን አላመንኩም። እስካሁን ድረስ ጽጌረዳ እንዴት እነዚህ ነገሮች ተሳኩልሽ እያልኩ ራሴን እየጠየቅኩ ነው። ጽጌረዳ ወይ የምርሽን አደረግሽው? የታገሰ ከሚስቱ ይወልዳል ሲባል አልሰማሽም? እኔም ጊዜን ጠብቄ ሁኔታዎች ሲመቻቹልኝ አደረግኩ። አንቺ ሄኖክስ? ኤክስፓየር ዴት እየደረሰ ይመስለኛል። የ5 ዓመት ፍቅረኛሽ እኮ ነው። እሱን እኮ ነው የምልሽ። 5 ዓመት ሙሉ የቆየ ነገር ኤክስፓየር ያደርጋል አይደል እንዴ? ወይኔ ዮሴፍን ባየሽው አቤት እንዴት እንደተጸጸተ። እንዴ ግን እኮ ጓደኛሞች ናቸው። ጥቅሙስ እኮ ነው። አስቢው፣ ግቢ ያለን ዮሴፍን ሁሉም ነበር የሚመኘው። የሀብታም ልጅና ቆንጆ። የዛኔ የቱን በመርጥ ነበር የሚያዋጣኝ? ቆንጆ እንኳን ባይሆን ኖሮ ሄኖክን ነበር የምመርጠው። አቤት ዮሲን ብታዩ እንዴት ይቀና እንደነበር። እናም አሁን ሲያገኘኝ ድል ያደረገ ግን ደግሞ ተሸናፊውን በመግደሉ የሚጸጸት ጀግና ነው የሚመስለው። ሄኖክ ስለዚህ ነገር ካወቀ በጣም ነው የሚጎዳው።
ስራ አጥ ሆኖ ከተጎዳው በላይ አይሆንም ባክሽ። በማረቅ መመረቅ ዋጋ እንደሌለው የገባኝ በሄኖክ ነው። ዮሴፍ ግን ውለታ መላሽ ስለነበር የእሱ ድርጅት ውስጥ እንዲሰራ አደረገው። ስለዚህ ስራ ሰጥቶት አንቺን ወሰደበት። ይሄ እኮ ነው እጅ በእጅ ማለት። አሁንስ እጅ አልሽ። ቦስ ምንድነው ሐሳብን ሰው ላይ ጥሎ መጥፋት? እኔ በሰላም ነው የጠፋው? ስልክም አታነሳም? አንድ ስራ ገጠመኝና እባክህ። ታዲያ አትነግረኝም? ቆይ ምንድነው የማግዝህ ነገር ነበር? ኧረ አያስፈልግም ነበር። ዮሲ ሁሉም ሰላም ነው አይደል? ሰላም? አዎ አይ ሰላም ነው ነው። አንተ ጋር ግን ሰላም አይደለም እንዴ? ኧረ ሰላም ነው። ግን ምን? ውዷ የዛኔ ትቻት በመሄድ ተቀይማኛለች። ስልኳም ዝግ ነው። እኔ እኮ ሳትዝናና ይዣት እንዳልሄድ ብዬ ነበር። በዛ ላይ ደግሞ አንተም ስላለህ ያው ምንም ማለት እኔ ስላለው እኔ ምን አደርጋለሁ? ዮሲ ደግሞ አንተ ትሸኛታለህ ብዬ ነው። አልሸኛትም እንዴ? አደራ ብዬ። ሃይ ውዷ እድሜሽ ረጅም ነው። ስለ አንቺ እያወራን ነበር። ስለኔ? ስለኔ ምን? ቁጭ በይ። አሁን እኮ ውዷ አኩርፋኛለች። የዛን ቀን በደንብ አልተንከባከብካትም ብዬ ሳፋጥጠው ነው የመጣሽው አይደል እንደ ዮሲ? አዎ። ታዲያ ዮሴፍ ምን አለ? እሱማ ምን ይላል? ካልተንከባከበሽ ግን ንገሪኝ። ቦስ ነው ብዬ እኔ በአንቺ ጉዳይ ዝም አልለው። አይገርምህም? አንተ እንኳን እስከ ዛሬ እንደሱ አልተንከባከብከኝም። በደንብ እኔ ተንከባከበኝ አይደል እንደ ዮሴፍ? ነው ብለሽ ነው? ትክክለኛ እጅ ላይ ለመጣሌ እንኳን ምንም ጥርጣሬ የለኝም አይደል እንደ ዮሲ? ዮስ ምን ሆነሃል? እያላብህ እኮ ነው። ደህና ነኝ። ትንሽ ሞቀኝ መሰለኝ። እየዘነበ እኮ ነው። ዮሲ አሞሃል እንዴ? ሐኪም ጋር እንሂድ። አይ ደህና ነኝ። ባይሆን ትንሽ አየር ልውሰድ፣ እናንተ ተጫወቱ። እኔ አታስብ፣ ደህና ነኝ። እሺ አታስቡ ነው የሚባለው። ያንተ ደህንነት እኮ እኔንም ያሳስበኛል። ከትላንት ጀምሮ ደህና አይመስለኝም። የደበቀኝ ግን ደግሞ ያስጨነቀው ነገር ያለ ይመስለኛል። ኧረ ለእሱ ስትጨነቅ ነው እኔን የረሳኸኝ? ኧረ በጭራሽ ውዷ። ለአንቺና ለዮሲ የተለየ ቦታ እንዳለኝ ታውቂያለሽ። የጓደኛ እንደዚህ መሆን ያልተለመደ ነው ብዬ ነው። ኧረ እንደዛ ከሆነ በልሱን ተንከባከበው። ድሮም እኔ ነኝ ጥፋተኛ፣ አስቀይመኸኝ እዚህ ድረስ የመጣሁት። ታይ እንጂ ውዷ። ስሚኛ፣ ቆይ አንዴ ጠብቅኝ ውዷ። ሰምን ያልታመንኩት እኔ ነኝ ምሕረት የሚገባኝ። እውነት ለእኔ ምሕረት ይገባኛል። ዮሲ አደራዬን እንዳልወጣ እንዳታደርገኝ። አደራ ምንድን ነው አደራ? አደራማ የሰው የሆነ የማይነካ በተለይ ደግሞ የኔ ነው ብሎ ከሚያስብልህ ሰው የጓደኛ አዎ እሱም አንዱ ነው። የኔም አደራ ከጓደኛ ሄኖክ ነው። እንደ ራሴ ሆነ ተንከባከብልኝ፣ ምንም ሳይሆን ቤት አድርስ ነው የተባልኩት። አሁንም እሱ ለእኔ ያስብልኛል አይደለም? ስለ አንተ መልካምነት እኮ መቼ አውርቶ የጠግብና ድሮ እሱ ጥሩ ሰው ስለ ራሱ አያወራም፣ ተግባሩ ነው የሚናገረው። ግን አለው እንጂ
እኔ ያለው እንጂ። አረ ቦስ በሩጫ እንኳን መድረስ አልችልም። እንዳረጋጋው እንጂ ጨዋታውም የሚመጣው እኮ በቀስታ ሲኬድ ነው። ቀስ ብለህ ጠጣ እንጂ። እኔ ነኝ ያልተቀጣው ችሎት ያልቀረብኩኝ እኔ ስታምን ያልታመንኩኝ እኔ ነኝ። ወይኔ ዮሴፍ ተቃጠልኩ። ወይኔ አንተም እኮ መጠጡን አበዛው። ጭንቀት በመጠጥ ታጥቦ አያውቅም፣ ይበልጥ ያሳማል እንጂ። ይመመኝ የሚገባኝ እሱ ነው። ይመመኝ። ቆይ ምንድን ነው ይህን ያህል ያስጨነቀ? ክህደት ከድተህ ወይም ተከድተህ ታውቃለህ? ይኸውልህ መክዳት እንደ መከዳት ቀላል አይደለም። ያንን ህመም የሚረዳው የተከዳው ሳይሆን የከዳው ነው። የኔ ቢጤው ከሃዲ። ስንት እህቶቻችንን ከርተናል የምትለዋ ስሜት ግን የተሰማችኝ አይመስለኝም። ምናልባት እነሱ ተከዳን የሚሉት የጋራ ስምምነቱ ሲፈርስ መሰለኝ። አዎ የጋራ ስምምነቱ ደግሞ አየህ በሁለታችንም ቢጸድቅም በአንዳችን ፍላጎት መፍረስ እንደሚችል መቀበል አለባቸው አይመስልም? ታድለ አሁንስ አንተን መሆን ተመኘው። የፈለኩትን አውርቼ መሳቅ ብችል። ማን ከለከለ ታዲያ? ማን ከልካይ አለ? ህሊና የሚባል ከልካይ አለ። ልትስቅ ስታስብ እምባን የሚያቀርብልህ። ኧረ ህይወትን ይኸውልህ ቀለል አድርጎ መኖር ነው እንጂ አሁን የምን ማካበር ነው? ደግሞ ያን ያህል ካስጨነቀ ለወዳጅ ሄኖክ ጭንቀትን ማካፈል ነው። ራሱ ወድሎ ራሱ አለቀሰ፣ ባሉባልታ ፈረስ አገር አደረሰ። አሁን ስታይ ተጎጂ ነው አይደለም የምመስለው? ግን ጎጂ ነኝ። ጸጸት በልቶ ሊጨርሰኝ ነው። አይ ዳኒ፣ እንዴ ሞገስ፣ ዳኒ በሌለበት ስሙን እየጠራህ መሳቅ ጀመርክ? አልገባህም እኮ። ምኑ ነው ያልገባኝ? እሺ ቆይ፣ በቀደም በጠዋት መጥቶ ውሃ ጠማኝ እያለ ዝም ብሎ ይጠጣል። ዝም ብሎ እንደዚህ እና አሁን ውሃ ሲጠጣ ትዝ ብሎ ነው የሳቀው? አልገባህም እኮ። ቆይ እንጂ ምኑ ነው ያልገባኝ? የዛኔ በሰውነቴ ምንም ውሃ አላስቀረችልኝም፣ ጨጓራዬን ሳይቀር ነው እጥብ ያደረገችኝ አይልም መሰለህ? አይ ዳኒ እንዴ! እና አሁን ምኑ ገረመህ? ምኑ ገረመኝ? አልገባህም እኮ። ምኑ ነው ያልገባኝ? ምን አለ መሰለህ፣ ፍቅር ሲበዛ እንደዚህ ነው፣ ክረምቱ ንጹህ ያደርጋል አይልም? ለካስ ወዶ አይደለም። እስቲ ያቀብለኝ እንደገና ልጠጣ በእናትህ። አይ ዳኒ፣ ቆይ ሞገስ። አቤት። ውሃ ደጋግመህ እየጠጣህ ነው እንደ ዳኒ። እኔ አላምንም። ቆይ ዳኒ እንደውም መጣ። አረ ዳኒ ና በቶሎ ና። እንደምን አደራችሁ? ምን ሆናችሁ? ዛሬ ውሃ አጠጣም እንዴ? አላጠበችም እንዴ? ምንድን ነው የምታወራው በጠዋቱ? አልገባህም እኮ። ምንድን ነው ነገሩ? በጠዋት ውሃ መጠጣት፣ ጨጓራ ሳይቀር መታጠብ፣ ከዛ በክረምት መጽዳት። አሁንም አልገባህም? አይ ዳኒ፣ ቆይ ምንድን ነው? እኔ ግራ ገባኝ እኮ። የተከበሩ መምህር አቶ ዳንኤል እስከ ዛሬው የቲቶሪያል ክላሶት በተማሪ አቶ ሞገስ ፕራክቲስ ወጪነት በድል ተጠናቋል። ምን?
ኧረ ሞገስ አታረገውም። እኔ ልሙት ለካስ ወደ አይደለም ውሃማ ይበቃ። ቆይ ደግሞ ሌላ ላምጣ። ለምንድን ነው ግን እዚህ ቢሮ የታሸገ ውሃማ አታስቀምጡት? ሞገስ ምን ሞገስ እኔ ልሙት ሊሞት እኮ በቃ ይኸው እንዴ! አይ ሞገስ አይገርምም? ተማሪ መምህሩን በለጠ። እሺ ዳኔ፣ ዛሬ አረፈድክ። ማታ ብዙ አመሻችሁ እንዴ? ምነው ችግር አለ? ዮሲ ደህና አይመስለኝም። የሆነ ጸጸት ውስጥ ነው ያለው። እሱንማ እኔም ገብቶኛል፣ ተመልክቼዋለሁ። ግን ለምንድን ነው ለእኔ መንገድ የከበደው? ሰውን አስጨንቆ ቤት መመሸግ አሁን ምን የሚሉት ነገር ነው? እዚህ መሆኔን በምን አወቅሽ? ጓደኛዬ ከምትለው ሰው በላይ ያውቃለሁ። በጣም ለዛም አይደል እዚህ ደረጃ የደረስ ነው። ለምን ነገሩን ከዚህ በላይ ታከብደዋለህ? የጓደኛን ቀምቶ ማግባት ባንተ አልተጀመረም። ማግባት? ስለምን ማግባት ነው የምታወሪው? ነገሩን አታክርረው። መፈላለጋችን እንደሆነ ግልጽ ነው። ተጎዳው ብለህ ላሰብከው እርስ በርሳችን እንጠጋገናለን። ትሰሚኛለሽ ጽጌረዳ? ስሜቴን ተከትዬ የገባሁበት ትልቅ የክህደት ገደል ጸጸት ላይ እንደ ጣለኝ አይታይሽ? ለዚህ እኮ ነው የነብርን ጭራ አለመያዝ ከያዙ ግን አለመልቀቅ የሚባለው። ጸጸት የሚረሳው ደግሞ ነገሩን በመድገም ነው። ሂጂልኝ፣ ሂጂልኝ። ትንሽ ቆይ ባለ አንደበት ሂጂልኝ አይከብድም? እኔ ስታየኝ ምንም አይሰማም? እኔ ግን ልቤ በእጅጉ ይመታል። ጽጌረዳ፣ ካላመንክ ስማው። ስጠጋስ ሰውነት ሙቀት አይሰማው? ዞር በይ እኮ ነው የምልሽ። እንዴ ምን ማድረግህ ነው? አንቺ ግን እንዴት ያለሽ ሰው ነሽ? እንዴት ነው ቆዳሽ እንዲህ የወፈረው? ያደረግሽው ኃጢአት አይወቅስሽም? አይሰማሽም? ለሄኖክ ይሄ ይገባዋል? እና ለእኔስ አሁን የምታደርገው ነገር ይገባኛል? እስቲ ንገረኝ። የ5 ዓመት ሙሉ ፍለጋህ አብረኸኝ እስክትተኛ ነበር? ንገረኝ እንጂ ነበር? እሱ ሴሰኝነቴ ነው። አይደለም፣ ስለምትወደኝ ነው። እሱን ደግሞ በዛ ምሽት አረጋግጫለሁ። እኔም ጋር ያለ ፍቅር ነው። አይደለም። የወደደማ ስለ ፍቅር እያወቀ ሌላውን ለመጉዳት አይሞክርም። አብሬሽ ብሆን እቅፌ ውስጥ ብትሆኚ ብዬ የተመኘሁባቸው ዓመታቶች በጭራሽ ከዛን ምሽት በኋላ ወደ ጸጸት ይቀየሩብኛል ብዬ አላስብም ነበር። በጭራሽ የጓደኛዬን መመኘቴ እንደዚህ የእግር እሳት ሆኖ ያንገበግበኛል ብዬ አላስብም ነበር። የወደድከኝ አስመስለህ ተጫወትክብኝ አይደል? የራስ ያልሆነ ነገር ተወዶ አያዘልቅም። ከመመኘት ውጪ አንቺን በጭራሽ ከጓደኛዬ ማስበለጥ አልነበር። አፈር ብላ አስመሳይ። ጓደኝነቱ ከኔ ከበለጠብህ እሱንም አታገኘውም። አሳይሃለሁ። እንደ ተጫወትክብኝ አትቀርም። ወይኔ ጽጌረዳ፣ ወይኔ። ዝም በይ እንዴ! ቆይ አሁን ለምንድን ነው የምታለቅሽው? በተከፈተ በር ሁሉ ጥሩ እድል የለም ብዬሻል ነበር። አንቺ ደግሞ ዝም በይ። ነግሬሽ ነበር ለማለት ፈልገሽ ነው? ህይወትን እንደ ሎተሪ እድል ልፋቃት እኮ ያልሽው አንቺ ነሽ። በቃ ብርሽንም እድልሽንም እንዳጣሽ ቆጥረሽ የወደፊትሽን አስተካኪ። እኔ ጽጌረዳ የፈለግኩትን ነገር እስከ ዛሬ ድረስ አጥቼ አላውቅም። ሊሆን ይችላል እስከ ዛሬ አጥተሽ አታውቂም። ዛሬ ግን አጥተሻል። ቲዮሪ እኔም ማበሳጨት ነው እንዲህ ያልሽው? በእርግጥ እውነት ታበሳጫለች፣ ግን ታስተምራለች። አንቺን ለማበሳጨት ፈልጌ አይደለም። ጥቅምን ፈልገሽ መጓዝሽ ትክክል አልነበረም። እሺ ምን ልታደርጊ ነው? እንደዚህ እንደቀለደብኝ አይቀራትም ማለት እንዴ? አንቺም የብዙ ጊዜ እቅድሽ ነበር ከሱ ጋር ለመሆን፣ ግን አልሆነም።
እነሱ ደግሞ ጓደኛሞች ናቸው። ጓደኛ? የኔ ጽጌረዳ ዕቅድ ከተበላሸ የእነሱም ጓደኝነት አይዘልቅም። ማለት ለሄኖክ የዛን ቀን ምሽት የተፈጠረውን ራሴን በማይጎዳ መልኩ አድርጌ ነግረዋለሁ። እሱ ያ ሴሰኛ ጋር ጥሎኝ በመሄዱ እንዲጸጸት አደርገዋለሁ። የዛኔ ዮሴፍ ጓደኛዬን በደልኩ ብሎ መጸጸቱ ዋጋ ያጣል። ጽጌረዳ በጣም አስፈራሽኝ። አንቺ እኮ ነሽ ዮሴፍን ወደዚህ ስሜት የገፋሽው። አብሬው ለመሆን እንጂ ለአንድ ቀን አልነበረማ። ቢሆንም በዚህ ሁሉ መሀል ተጎጁ ግን ሄኖክ ነው። ለሱስ ትንሽ አታስቢም? አንቺንም ጓደኛውንም በአንድ ጊዜ እንዲያጣ ለምን ታደርጊዋለሽ? ይወድሻል እኮ። እኔ አልወደውም። የዕቅዴ ማስኬጃ ነበር። ሄኖክ መች መታ ነው? አበባው ለእኔ ነው ነበር ነበር? አዎ ነበር። ለአንቺ ይገባሻል ብዬ ነበር። ጓደኛዬን እንዴት እንደዚህ ታደርጊያለሽ? ሄኒ ቆይ ላስረዳ። ምንድን ነው የምታስረጅኝ? እውነቱን ነው ወይስ ያንቺን ውሸት ነው? እውነቱን እንደሆነ እዚሁ በር ላይ ሰምቼዋለሁ። አይደለም እኮ። ቆይ ዝም በይ ሄኖክ። ያ ሁሉ ውሸት ነበር? ውሸት ነበር ወይ? እንዴት ቻልሽበት? ሴትነት እኮ ክብር ነው። ከአንዱ ወደ አንዱ መዘዋወሪያ መሰላል አይደለም። አንቺ እኔን ሳትፈልጊኝ ይህን ያህል ዓመት አብረሽኝ የነበርሽው ዮሴፍን ለማግኘት ነበር። እሱ እኮ በብዙ ነገሬ ውስጥ አብሮኝ የነበረ ነው። እንዴት ለኃጢአትሽ መጠቀሚያ ታደርገዋለሽ? እሱ ጓደኝነቱን ዝም በይ። አሁን እንኳን በስራሽ አትጸጸሽም? ካፈርኩ አይመልሰኝ አይሆንብሽም? በዚህ ልክ ትወርጃለሽ ብዬ አላስብም ነበር። ካሁን በኋላ ላይሽ አልፈልግም። ሄኖክ አንቺ የማትረባ ሄኒ ሞገስ፣ በሩን ዘግተህ ውጣ። አንተ ግን እኮ ውጣ፣ በሩን ዝጋው፣ ማንም እንዳይገባ። እሺ ሄኒ፣ ንዴት እስኪወጣልህ ምታኝ። የማላደርገው ይመስልሃል? እስኪ በቃ ምታኝ፣ የተፈጠረውን እስክትረሳ ድረስ ምታኝ። መቼም እንድትረሳው አላደርግህም፣ መቼም። እኔ ግን መርሳት እፈልጋለሁ። ቀን ከሌሊት ጸጸቱ ሊገለኝ ነው። ጸጸት? አንተ ከመቼ ጀምሮ ነው ከሴት ጋር መተኛት ጸጽቶ የሚያውቀው? ይሄኛውን እስካደርገው ድረስ የሚጸጽተኝ አልመሰለኝም ነበር፣ ግን አንተን ጓደኛዬን ስክድ ገባኝ። ሄኖክ እባክህ ምታኝ። ባዶ ስሜት የደፈነው ጭንቅላት መስራት እስኪችል ድረስ በቀጠቀጥህ ደስ ባለኝ። ከማትወደኝ የኔ ካልሆነች ሴት ጋር ከመተኛት በፊት በቀጠቀጥህ ደስ ባለኝ። ሄኖክ ለምን እንደዚህ ራራህልኝ? ለምን በደሌን ታበዛዋለህ? ምታኝ አልኩህ አይደለም? አራራውልህም። ከዚህ በኋላ ለብዙ ጊዜያት እቀጠቅጥሃለሁ። ለብዙ ጊዜያት ነው ያልከው? አዎ ለብዙ ጊዜያት። ይቅር ትለኛለህ ማለት ነው? ጓደኝነታችን ወዳጅነታችን አይበላሽም ማለት ነው? እና ይቅር ልትለኝ ነው? ንዴት እስኪወጣልኝ እቀጠቅጥሃለሁ። ወንድሜ ሙት፣ ይቅር እስክትለኝ አፍንጫዬ ቢሰበር ምንም አለል። ናውዲ ጓደኛዬ እኮ ነህ። በትክክለኛው መንገድም ባይሆንም ለሕይወቴ አላስፈላጊ የሆነችውን ሴት ማንነት ነው ያሳየኸኝ። እንዴት አወቅ? ሁሉንም ለጓደኛዋ ስተዋራ በር ላይ ሆኜ ሰማሁ። የአንተ የሰሞኑ ሁኔታም ሁሉንም እንድረዳ አድርገኝ።
ፈጣሪ እንዴ ሞገስ ዝም ብለህ ነው እንደምታወራው? የት አለ የተጋደሉት? ኧረ አልነበረም እንዴ? ይኸው እንዴ አፍንጫው ላይ ደሙ የቦስ ተመልከት። እንዴ አንተ አልጠረከውም እንዴ? በልና እንውጣና በዛ ወቅት ታጥቧል። ልትጋደሉ መስሎኝ። ስላሰብክልን እናመሰግናለን ሞገስ። በቃ አታስቡ፣ ነገሩ በሰላም ተፈቷል። መጣን። እንካ በሶፍት ጥረገው። ደግማ አትቀጠቅጠኝም? በቃ እንዴ በቃ ማለት ነው? ምኑ? እናቴ ቅበሪኝ። በቃ ችግራቸውን ፈቱ ማለት ነው እንዴ? እንደዚህ ደም በደም አድርጉት፣ አናፍጡት፣ እንደዚህ ቀጥቅጡት። እና ምን እንደሆኑ ፈለግ? ጓደኛሞች እኮ ናቸው። መቀየም ይኖረዋል፣ ግን ደግሞ ሰንሰለቱ የጠበቀ ነው፣ በምንም የማይበጠስ። ወደዛ እንዴ ምን የሚበጠስ የማይበጠስ ነው እንዴ? ይሄኔ አይገባኝም። ኧረ እባክህ ስቀጠቅጥ ይገባሃል። እናቴ ቅበሪኝ። እኔ ጸብ አልወድም ዳኒ። እንዴ ሌላውንማ ሰምተን የተገበርከው፣ ይህን ግን በተግባር ነው። እናቴ ቅበሪኝ። እኔ ይቅርብኝ። የውሃው ብቻ ነው የተመቸኝ። እኔ ይቅርብኝ። ናውጣ ውጣና ብየው ናውጣ እባክህ፣ ስቀልድ ነው። አንዴ ጥፋተኝነት፣ አንዴ ደግሞ ደግነት፣ ኩርፊያም ፍቅር ያለበት ደስ ይላል ጓደኝነት። አንዴ ጥፋተኝነት፣ አንዴ ደግሞ ደግነት፣ ኩርፊያም ፍቅር ያለበት ሁሉም ያለበት ደስ ይላል ጓደኝነት። አይበሉባ የሬዲዮ ድራማ የሰማችሁትን ይመስል ነበር።